ቆይ ምን ልታደርጋት አስበህ ነው? እሷ አንቺን አይመለከትም። ሰላም ተኝታለች? አዎ ክፍሏ ድረስ ሂጄ ነው በደንብ እንደተኛች ያረጋገጥኩት። በጣም አሪፍ። አንቺ እዚሁ ሁኚ። ና አንተና እኔ እንግባ። ያችን በረሮ እንጨፈልቃታለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንኳን ወደ ወይኗ ሚዲያ በሰላም መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ እንዲሁም ለወዳጅ ዘመድ ሸር በማድረግ እንድትተባበሩኝ እየጋበዝኳችሁ ነው። ለዛሬ አደራ ድራማ ክፍል 13ን ይዤላችሁ መጥቻለሁ። ክፍል 12 ላይ ወደ መጨረሻ ብሌን ቤቱን ለቃ እንድትወጣ አቶ በኃይሉ መልእክት አስተላልፎባት ነበር። እናም እንግዲህ ወይዘሮ ሰላምን ቤቱን ለቀሽ ስትወጪ የሰው ቤት ገረድ መሆን አልፈልግም ብለሽ ነግረሻት ነው የምትወጪው። እናም ስትወጪ በር ላይ የሚጠብቅሽ መኪና አለ፣ እሱ ውስጥ ትገቢያለሽ ነበር የተባለችው። እንደዛ ማታደርግ ከሆነ እናቷን እንደማይለቋት እንዲሁም አደጋ ውስጥ እንደምትገባባት አስጠንቅቀዋት ነበር። ብሌንም ምንም ምርጫ ስላልነበራት ወይዘሮ ሰላምን እትዬ ያሰናብቱኝ መሄድ እፈልጋለሁ አለች። ወይዘሮ ሰላም ምን ነው ልጄ፣ ማን ያስከፋሽ ነገር አለ? ማን የተናገረሽ? ምን ሆነሽ ነው ብላ ለመነቻት። አይ ምንም አልሆንኩም፣ ከዚህ በኋላ የሰው ቤት መስራት አልፈልግም አለ። ወይዘሮ ሰላም የሰው ቤት አለቻት። አዎ በጣም ይቅርታ። ያው ከብዙ ልመና በኋላ አማራጭ ስለሌላት እሺ ብላ ፈቀደችላት ወይዘሮ ሰላም። ብሌንም እትዬ ቀሪ ብር አለብኝ እሱን አስቤ እከፍላለሁ አለቻት። ኧረ እኔ ለብሩ አይደለም፣ አሁን እናትሽ የለችም፣ የት ነው የምትገቢው ሂደሽ ልጄ? ማረፊያ አዘጋጅተሻል ግን እያለች ጠየቀቻት። እሷም ሰላም የሆኑ ብላ በሩን ጥላ ወጣች። በሩንም ስትወጣ ዘወር ብላ በሩን እያየች እትዬ አንቺ ለእኔ አሰሪ ያልነበርሽም፣ እንዴት እናት ተቀብለሽ ተንከባክበሽኛል፣ ግን ምንም ማድረግ ስለማልችል ነው አለች። እንዲሁም የዳግምን በር እያየች ዳግም አንተም በህይወቴ ውስጥ ካገኘኋቸው በጣም መልካሙ ሰው ነህ፣ ፈጣሪ ከፈቀደ በድጋሚ እንገናኝ ይሆናል፣ ሰላም ሁን ብላ በራቸውን ከውጭ ተሰናብታቸው ወደ ውጭ ወጣች። ነገር ግን ክፍል 12 ላይ ዳግም ቤት ሄዳ ሳለ ዳግምን በጸጸት እየተንገበገበ እናቷን በማገቱ ብሌን እያመሰገነችው ስለሆነ ደግሞ የበለጠ እየተንገበገበ ሳለ በድንገት የብሌን ስልክ ጠርቶ ሳሚ ወይም ደግሞ የአቶ በኃይሉ ተላላኪ እናትሽን እንገላታለን ከዛ ቤት በዚህ መልኩ ካልወጣሽ ብሎ ሲያስፈራራት ዳግም እየሰማ ነበር። ምንድነው የተፈጠረው ሲላት ያለውን ደግሞ እሷ በይበልጥ ነግረዋለች። እናም ያለው አማራጭ አንድ ነገር ነበር፣ እሱም እንዳገታት የብሌንን እናት መፍታት ነበር። ከዛም እንግዲህ እየሮጠ ሂዶ በሩን ከፈተና ማዘር ይፍጠኑ፣ ቶሎ መፍጠን አለብን፣ አለበለዚያ ብሌን አደጋ ውስጥ ናት፣ መፍጠን አለብን አላት። ወይኔ ልጄ ምን ሆናብኝ ነው ወይኔ ልጄ ካለች በኋላ ነገር ግን ለዚህ ሁሉ ተጠያቂው አንተ ነህ አለችው። ማዘር እባክዎ አሁን ለሱ ጊዜ የለኝም መፍጠን አለብን ብሎ እናቷን አውጥቶ ብሌንንም ሰዎች እንዳሰቡት ሳይሆን ከቤት ወጥታ ነገር ግን መኪናቸው ሳትገባ ከእናቷ ጋር አገናኝቷታል። እናም በዛ በጣም ተገርማለች። እንዴት ግን እዚህ ሊገኝ ቻለ ዳግም? እንዴት ነው ነገሩ? ምንም አልገባኝም አለች ብሌን ግራ ገብቷል። የታገተች እናቷን ከዳግም እጅ መቀበሏ ለእሷ ግራ ገብቷታል። እናም እናት እንግዲህ ምንም ክፉ ቃል አልወጣትም። ልጄ ዳግም ባለውለታችን ነው፣ ልናመሰግነው ይገባል አለች ጭራሽ። በእርግጥ እውነቱን ሲታይ የእውነትን ባለውለታቸው ነው፣ ግን አሁን ላይ ለሚታየው ነገር የማይመስል ነገር ነው የሚመስለውና ዳግምን አመሰገነችው። ብሌንም ይበልጥ ዳግም ተጎዳ፣ ልቡ በጸጸት እየተቃጠለ ነበር። እናቷ ደግሞ ብሌንን በዛ ልክ እንድታመሰግነው በማድረጓ ወይም ደግሞ እሱ እንዳገታት አለመናገሯ የእናትየው ደግሞ ሌላ ጸጸት ጨምሮበታል። እናም እንደዚህ እያለ ሳለ ወይዘሮ ሰላምን ልጇን ምኝታ ክፍሏ ድረስ ሄዳ ቃልዬ
አለቻት። ቃል ደግሞ ከአቶ በኃይሉ የሰረቀችውን ፍለሽ ለሌላ ሰው መረጃውን አስተላልፋ ብር ልትቀበል እየተጠራጠረች ሳለ መረጃውን ላኪና ብሩ ይገባልሻል ተብላ በላፕቶፖ ፍለሽን ሰክታ እየላከች ሳለ ነበር ሰላም ወደ ክፍሏ የገባችባት። ያኔ በጣም ደንግጣ ሳታስበው ፍለሽን ነቀለችው። እናም ልጄ እባክሽ የምሰማሽ ከሆነ ብሌን እኮ ልትሄድ ነው፣ እስኪ አስቁሚያት አለቻት። እሷም እንዴት ማለት ምን ሆና ነው ስትላት አላውቅም ግን መሄድ አለብኝ ብላለች። ደግሞ እኮ መሄጃ የላትም አለቻት። እንደውም ከቻልሽ ሂጂና አስቁሚያት ስትላት እንዲህ ማሚዬ እንዴት ነው አንቺን እሺ ያላለች እኔን እሺ የምትለኝ? እሺ ልትለኝ አትችልም እያለች ጭራሽ ነገሩ ወደ ቁጣ ቀየረችና አንቺ እኮ ነሽ ለአንድ ተራ ገረድ ብለሽ ልጅሽን የምትቀይሪ። ታያት በቃ ትሂዳ። እሷ ቤት ለምንድን ነው እዚህ እንደፈለገች የምትሆነው? በቃ ትሂድ። እንደውም አስበላሸሽን ኮምፒውተሬን ፍለሽን አስደንግጠሽ ነቀየውን ለአንዲት ተራ ገረድ ብለሽ ብላ እናቷ ላይ ጮኸችባት። እናቷም ልጄ በጣም ይቅርታ አሳዝናኝ እኮ ነው። በቃ እንደውም እንደዚህ የሚሰማሽ ከሆነ ተመልሳ ብትመጣም አላስገባትም በቃ ብላ ቃልዬን አረጋጋቻት። ቃልዬም ደስ ብሏት ሳለ በደቂቃዎች ውስጥ እንግዲህ ብሌንም እናቷን ስላገኘች ቃሏን አጥፋ ሰው ቤት አልገባም ያለችው ከልቧ እንዳልነበር ያው ስለሚታወቅ ተመልሳለች ወደ ስራዋ። እናም እንግዲህ እትዬም ፈቅዳላት ገብታለች ማለት ነው፣ ወይዘሮ ሰላም ማለት ነው። ከዛም ብሌን ከመቅጽበት ብሌን ተመልሳ ስታያት አይኗ ደም ለብሷልና ምን አባሽ ልትሰሪ መጣሽ? ሂጃለሁ ብለሻል ነበር አንዴ ሂጃለሁ አንዴ ይመጣለሁ እያልሽ ይሄ የአረቄ ቤት መሰለሽ እንደፈለግሽ የምትወጭበት የምትገቢበት? ሲጀመር ምን አባሽ ልትሰሪ ተመልሰሽ መጣሽ? ብላ ብሌን ላይ ብዙ ጮኸችባት። በጣም ድንግርግር እንዳለች ስታይ እኔ እኮ እትዬ ፈቅዳልኝ ነው አለቻት። አረ ፈቅዳልሽ ነው? ጥሩ እንግዳውስ ጥሩ ነው ብላ ብሌንም ተናዳ ወደ ቤት ገባች። እናቷንም አፋጠጠቻት። ተመልሳ ብትመጣ አላስገባትም ብለሽኛል ነበር። እንዴት ነው ልጅሽን ከሰራተኛ እኩል የምታዩ? እንደውም መራ ከሷ በታይ ነው። አሁን ግን እሷን ወይኔን መምረጥ ያለብሽ ጊዜ ይመስለኛል ብላ ወይዘሮ ሰላምን አስፈራራቻት። ወይዘሮ ሰላም ልጄ አሳዝናኝ እኮ ነው፣ ደግሞ ካንቺ የሚበልጥ እንደሌለ ነግሬሽ የለ ግን ደግሞ አሳዝናኝ ነው አለቻት። እንደ የተባባሉ ብሌንም ወደ እናቷ ተመልሳ ወደ ቤት ልትገባ ስትል ከሷ ቀድሞ ዳግም ሄዶ ነበር እናቷ ቤት፣ አሳዳጊዋ ቤት ማለቴ ነው። እናም ሽንኩርት እየከተፈች ሳለ ማዘር ብሎ በሩን ሲከፍትባት ቢላዋውን ይዛ እንዳትጠጋኝ ምን ልትሰራ መጣ በድጋሚ ቤት ያለችው። እባክዎትን ይቅር ይበሉኝ፣ እኔ ያንንም ያደረግኩት ለብሌን ብዬ ነው፣ ጸጸቱ ሊገለኝ ነው። እባክዎትን ይቅርታ ያድርጉልኝ። ጭራሽ ለብሌን እንዳልነገሯት ሳቅ በጣም ነው ልቤ የተሰበረው። በራሴ በጣም አፍሬያለሁ። እባክዎ ይቅር ይበሉኝ። ይህን ሁሉ ያደረግኩት እኮ እርስዎን ካላገትኩት እንደሚገለዎት አስፈራርተውኝ ነው። እርስዎ ከሞቱ ደግሞ ብሌን መቼም ሰው አትሆንም። እሷ አዝና ማየት ደግሞ እኔ አልችልም። ለዛ ነው እባክዎ ተረዱኝ ብሎ ለመናት። እሷም የእናት አንጀት ስለሆነ አልጨከነም እና ቢላዋውን ቁጭ አርጋ ተነስሽ ልጄ ተነስ ብላ አቀፈችው። እሱም በጣም አመሰግናለሁ ብሎ ደስ ብሎ ሳለ ያመናጤ ልጅ ለማን ነው የሚሰራው አለችው። ማ አላት። ነገረችው። ከዛ ለበኃይሉ ነዋ አለ። ይሄንን ሲል ብሌን በር ላይ ነበረችና ሁሉንም ሰማች። ምንድን ነው ያልከው? እውነት የሰማሁት እውነት ነው? ለበኃይሉ ነው የሚሰራው እና በኃይሉ ነው እናቴ እንድትታገት ያደረገው አለቻቸው። እነሱም አዎ፣ ግን ተረጋጊ ባክሽ ልጄ ተረጋጊ አለቻት። እናቷም እሄድለታለሁ፣ እናንተ ምንም ያልገባችሁ ነገር አለ። አሁን እጄ ካላስቆምኩት መቼም አያቆምም ይሄ ሰውዬ፣ ስለዚህ መሄድ አለብኝ ብላ ሁለቱንም ገፈታትራቸው ጥላቸው ሄደች። ሄዳም እንግዲህ ከሳሚ ጋር ቁጭ ብሎ ነበር አቶ በኃይሉና ማን ብለህ ነው የምታስበው? ለምንድን ነው እናቴን ያሳገትካት? ለምንድን ነው ያሰቃያት? ማን ብለህ ነው የምታስበው አለችው። እሱም ስለምትዩ ነገር ምንም አላውቅም፣ ተረጋጊ፣ ምን ሆነሻል?
ይሄ ተራ ወንጀላ ነው እየወነጀልሽኝ ያለሽው። እኔ ስለ አንቺ እናት መታገት ምንም ማውቀው ነገር የለኝም አላት። አረ እንደሱ ነው? እንግዳውስ ለሰላም ያመጣህላት ልጅ ውሸት እንደሆነች እነግራታለሁ አለችው። እሱም በጣም ደነገጠ። እናም ምንም ስለማታመጪ ዝም ብለሽ አትንጣጭ ብሎ ሲስቅባት ምንም እንደማላመጣ አሳያለሁ ብላ ወጣች። እዛም በጣም ተናዳ ስለነበር ወደ ቤት ሄዳለች። እሱም ደውሎ ለቃልዬ ብሌን እየመጣች ነው፣ ለሰላም ሁሉንም ልትነግራት ስለሆነ በቻልሽ መጠን እንዳትነግራት ለማስቆም ሞክሪ ብሎ መልእክት አስቀምጦላታል። እናም ቃል ደግሞ ተጨንቃለች። እና ልብሴን ይዤ ልውጣ? ሳትመጣብኝ ይዤ ልውጣ ኮተቴን? አሁን የለችም ነው ምልህ፣ ግን ከመጣች እና ከሰማች ትገለኛለች፣ አለቀልኝ። በቃ ኮተቴን ይዤ ልውጣ እያለች ስትለው ተረጋጊ፣ አርፈሽ ተቀመጪ፣ ምንም አይፈጠርም፣ ተረጋጊ አላት። እሷም እንግዲህ እንደዚህ በማለት ሳለ ብሌን ቤት ደረሰች። ቤት ከደረሰች በኋላ እትዬ የታሉ አለቻት። ለምን ፈልገሻት ነው እናቴን ስትላት ምንም መልስ ሳትሰጥ ቀጥታ ስልኳን ሞከረች። ደወለችላት። እትዬ እቤት ነይ እንዴ እፈልግሻለሁ አለች። እንግዲህ ወይዘሮ ሰላም ምን ሆነች ነው ልጅ ብላ ፈጠን ብላ መጣች። ከዛም ብሌንም ደውላ ለአቶ በኃይሉ ቃልም ደውላ ለአቶ በኃይሉ ብሌን ለእናቴ ስልክ ደውላ እየጠበቀቻት ነው ልትነግራት፣ ከአቅሜ በላይ ሆኗል፣ የሆነ ነገር መፍጠር አለብን፣ እኔ አልቻልኳትም ብላ ተናገረች። የዛኔ አቶ በኃይሉ ሌላ ወጥመድ አዘጋጀ። እንግዲህ ወይዘሮ ሰላም መታ ከብሌን ጎን ቁጭ ካለች ቁጥር ሰላም ደግሞ አፋፏን ትላታለች። እናቴ መጀመሪያ እንጀራ አትበይም አለቻት። አይ አልፈልግም ቃልዬ። ብሌንዬ ንገሪ፣ ምን ሆነሽ ነው? ምንድነው የተፈጠረው? ማም ሻይ ላምጣልሽ? አይ አልፈልግም ብሌንዬ። ምን ሆነሽ ነው? እባክሽ ንገሪ፣ ምንድነው የተፈጠረው? ንገሪ እያለች ስትጠይቃት ገና የእናቷን አፍ ሳትጨርስ አሁንም ሰላም እንትን እኮ ብላ ወሬውን ለማቋረጥ ሞከረች። ከዛም ብሌን እትዬ የምነግርሽ ነገር ሰላምን ስለማያስደስታት ለዛ ነው በእያንዳንዱ ነገር የምታስቆመን፣ ስለዚህ ለዛ ነው አለች። እሷም ደነገጠችና ምን ሆነሽ ነው ልጅ? አፋፌን አልሽኝ እኮ ምንድን ነው የሆንሽው ነገር ስትላት፣ አይ ማሚዬ እኔ የምትለው ነገር እውነት ነው ወይስ ዋሽተሽኝ ስትላት፣ አይ አለች። ውሸታም ናት፣ አትመኛት እትዬ፣ በጣም ውሸታም ናት ካለች በኋላ አንድ ስልክ ተደወለ። ያንን ስልክ አነሳችው። ያም ስልክ ለወይዘሮ ሰላም ነው የተደወለው። እናም ወንድምሽ የመኪና አደጋ አድርሷል ሰው ላይ ተብላ ነበር የተደወለላት። ወይዘሮ ሰላምም በድንጋጤ ነፍሷን አታውቅም ወታ ሄደች። ከዛ በኋላም እንግዲህ ብሌን ልከተልሽ፣ አጎቴ አይደል እናቴ፣ እባክሽ ልከተልሽ አለቻት። ችግር የለውም የሆነ ነገር ካለ እኔ ያሳውቅሻለሁኝ፣ እስከዛ ሲሆኝ እባክሽ ችግር የለውም ብላ ወይዘሮ ሰላሙ ወደ አቶ በኃይሉ ቦታ ሄደች። እንግዲህ ብሌንንም ምንድን ነው እንደዚህ ቅብጥ ያደረገሽ? ማነው አይዞሽ ያለሽ? የማትወጪው ጣጣ ውስጥ ነው የገባሽው፣ የማትወጪው ነገር ውስጥ ገብተሻል እያለ እንግዲህ ብሌንን እያስጨነቀቻት ነበር። እናም እንግዲህ ሳትነግራት ቀረች። መቼ? ምክንያቱም ሰላም ከወንድሟ ጋር ስለሄደች መሽቶ ስለመጣች ሰላምን መታ ቤቷ ተኝታለች። ብሌንም ክፍሏን ቆልፋ ሀገር ሰላም ብላ ተኝታ ነበር። ነገር ግን በኃይሉ ደንፍታበት ስለነበር የራሱን ሴራ እያሴረ ነበር ብያችሁ የለም። እሱን ለማድረግ ጨለማን ተገን አድርጎ መጣ። በሩን ቃል እየከፈተችለት ከዛም ከገባ በኋላ ብሌንን አንገቷን አንቆ አስጨነቃት፣ ሊገላት ሁሉ እንደሚመስል። በቅጽበት የጮኸችውን ሰምታ ግን ሰላም ነቅታ ነበርና በሩን እየዳሰሰች ቀስ እያለች እየጎበኘች እየወጣች ሳለ በድንገት ከኋላዋ ቃልዬ መጣች። አንቺ ደግሞ እዚህ ምን ታደርጊያለሽ ልጄ? አልተኛሽም እንዲ አለቻት።
አይ ተኝቼ እኮ ለሽንት ስነሳ እልፍ ስትያየውሽ ለዛ ነው የተከተልኩሽ ብላ ዋሸቻት። አይ ልጄ በቃ የሆነ የጮኸ ድምፅ አልተሰማሽም? ብሌን እንደሆነች ሰላም መሆኗን ቸክ ላደርግ ብዬ ነው። የሆነ ጩኸት ድምፅ ተሰምቶኛል አለቻት። እሷም አልተሰማኝም ብላ ስታበቃ የቅድሙ ነው እንዴ? እኔ እኮ ነኝ ውሃ ስጠጣት ብሎኝ አለች። አይ እንደዛ እንኳን አይመስልም አለቻት ወይዘሮ ሰላም። እንዲህ እየተባባሉ ቆይ እንዴ እዚህ ከደረስኩ አይቀር የብሌንን ክፍል አይቼ በመጣ ይሻላል ብላ በሩን ልከፍት ከኋላ እየተከተለች ቃልዬ እየተማሩ ሲሄዱ ሳለ እንግዲህ ቃል ራሷን ነፃ ለማውጣትና ባለሀብት ለመሆን አይደል እቅዷ። ቀስ ብላ ሂዳ ወይዘሮ ሰላም መታቻት። በሯ ላይ ብሌን በር ላይ ወደቀች። ብሌንም ለቀቋት። እሷ ስትወድቅ ድምፅ ሰሙና ተሯሩጠው ወደ በር ሲወጡ ወይዘሮ ሰላም ነች የወደቀችው። ከዛም እንግዲህ ቃልዬም ወይኔ ጉዴ ገደልኳት እኮ፣ ወይኔ ሞተችብኝ፣ ወይኔ ገድያታለሁ ይችን ሴት፣ ወይኔ ጉዴ ምን አይነት ችግር ውስጥ ነው የገባሁት እያለች እንግዲህ ከራሷ ጋር እየተሟገተች ሳለ ወንድሟም እንዲሁም ሳሚ መጡ። ብሌንም ሩጣ መታ እትዬ ወይኔ እትዬ ሙተዋል እንዲህ ብለው አለቀሱ። ሁሉም ተንጫጩ። አንድ ጊዜ ወደ ሳሎን ይዘዋት ሄዱ። ነገር ግምቱ አልጎዳትም፣ ራሷን ስታ ነበር እንጂ። ከዛም ሳሎን ሶፋ ላይ ካደረጓት በኋላ ከተወሰነ ሰዓት በኋላ ነቃች። ብሌን ግን በዛ ሁሉ ነገር ውስጥ እያለቀሰች ነበር። እናም ሳሚ ትንሽ ልቡን የገዛችው ትመስላለች። ብሌን ምን አይነት መልካም ልጅ ናት ነው ወይስ ወላጅ እናትሽ መሆኗ ውስጥሽ ነግሮት ነው እንደዚህ የምትንከባከቢያት በዚህንስ ያህል የምታለቅሽላት እያለ እንግዲህ ከራሱ ጋር እያወራ ሳለ ሳሚ ቀና ብሎ ሲያየው በኃይሉ ቀና ብሎ ሲያየው ሳሚ ምንም እያደረገ አይደለም፣ በሀሳብ ተመስጧል። ካነቃው በኋላ በጣም ተናዶበት ነበር። እንግዲህ አቶ በኃይሉም ያደረገው ድርጊት ይታወቅብኝ ይሆን ወይስ ምን ይገጥመኝ ይሆን እያለ ጭንቀት ውስጥ ነው። ቃልዬም በተመሳሳይ። እናም እንግዲህ በዛ አጋጣሚ እንዴት እንደነቃች ጠየቀቻቸው። ምንድን ነው የተፈጠረው? እንዴት ነው እዚህ ለመገኘት የቻልኩት? እያለች እንግዲህ ጥያቄ በጥያቄ ሆናለች። ነግረዋታል ሁሉንም። እንደዚህ ነበረ፣ በድንገት ወደቅሽ። ብዙ ጊዜ የዚህ አይነት ህመም የሚያጋጥማቸው ሰዎች አሉ ይባላል። እናም በድንገት ስትወድቂ ያው ሲጨንቀኝ ለበኃይሉ ደውዬለት እኮ ነው የመጣው ብላ ሽምጥጥ አርጋ ካደች እላችኋለሁ። እናም ውድ አድማጭ ተመልካቾቼ የብሌን አሳዳጊ ሰላም ትሆን? ምን ይገጥማት ይሆን? እንዲሁስ ደግሞ ብሌን እውነተኛ ፍቅር ከዳግም እንደያዛት ያስታውቅባታል። ትነግረው ይሆን ወይስ እሱ ይነግራት ይሆን? እንዲሁም በሌላ በኩል ደግሞ ወይዘሮ ሰላም ነቅታ በደንብ ማውራት ችላ ተሽሏት ብሌንን ጠይቃ ነገሮችን መረዳት ትችል ይሆን ወይንስ ደግሞ አትጠይቅ ይሆን የሚለውን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ለዛሬ ግን በዚሁ ይበቃናል። ሰላማችሁ ይብዛ።